ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድን ነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። ወይ የሚመለከተው አካል ቢኖር ኖርማሊ መታሰር ነበረብህ። አሁን ሁለት ነገር ነው ያለው። እኔ የማይገባኝ ነገር ልናገር። እንዳንተ ጀዝባ አሁን ኖርማሊ ይሳቅልኛል አይነት እንደሚሉት ሰዎች ፌመስ ሆናለሁ ብለህ ከሆነ በጣም ማዝ ነው የመጨረሻ በነገር ትልቅ የስነ ልቦና ችግር ያለበት ሰው ምናምን ያለ ሰው ከሆነ ኖርማሊ በዚህ ደረጃ ከፍቶ ስልኩን ኦን አርጎ ሐሳቡን ለህዝብ እየተናገረ ቲክቶክ አካውንት ከፍቶ ምናምን ኖርማሊ ሞኛ አይደለም። በእንደዚህ ደረጃ አንድ ሲስተሙን የጀስቲስ ሲስተሙና ምናምኑን ንቀት ነው። ምንም አይመጣብኝም። አንዳንድ አማርኛ አለ የምትናገሩ ስታገ ወንጀል በሚሰራበት ሀገር አንተ ነው ማን ይሄን በጉዳይ ብሎ ይዛሉ። መሸም ነጋም ከረመም መያዝ አለበት ሲጀመር። አሁን ደግሞ ዝም ያልኩበት ምክንያት አለ። ምክንያቱም ይሄ ወቅታዊ የሆነ ጸረ ሰላም ኃይሎች ጉዳይ ስለነበረ አሁን ደግሞ መደበኞቹን ጸረ ሰላም ኃይሎች እስቲ ልናገር። እናንተ በመደበኛነት የምትረብሹን ሰዎች አላችሁ። ሶ ፌመስነት በዚሁ ያገኛለሁ ብለህ ከሆነ ነው አንድ። ሁለተኛ ግን በየትኛውም መንገድ አገኘ በየትኛውም መንገድ ይሄ ነገር ወንጀል ነው። የሚመለከታችሁ የህግ አካላት ይሄን የምትሰሙት ከሆነ ይሄ ነገር ሲሪየስ ወንጀል ነው። ክሪሚናል ኢንቴንትን በአደባባይ ተናግረሃል። ሰዎች እኮ ሰው መግደል እፈልጋለሁ ተዘጋጅቻለሁ እንዲህ ነገር ነው ያሉት ካሉ በኋላ እንጠብቀውና ሲገልና ስሯለን የሚባል ነገር የለም። ዛቻ ወንጀል የሆነው ለዛ ነው መሰለኝ። ከዛ በኋላ እስከሚገል ስለማይጠበቅ ነው። ይሄኛው ደግሞ ሲሪየስ ክራይም ነው። በወንጀሉ አይነት ደረጃው ተመዝኖ ሰዎች መታሰር አለባቸው፣ መያዝ አለባቸው፣ ቢያንስ መጠየቅ አለበት። ልክ ጽሁፉ ላይ እንዳለው ቪዲዮ ይሄ ሰውዬ ግን ጤነኛ ነው ይላል። የብዙ ሰው ግንዛቤ ነው በነገራችን ላይ። ጤነኛ ካልሆነ ማን ይጠይቀዋል? ያማኑኤል ወረቀት አለ ቀበርጥሴማ ይባላል። በጣም እኮ አንዳንዴ ድንቁርና የት ድረስ እንደደረሰ ነው የማውቀው። ክሪሚናል ኢንሳኒቲ የሚባለው ወይም ደግሞ በወንጀል ደረጃ ሰዎች እብደትን እንደ መከላከያ ተጠቅመው የሚያመልጡት ወንጀል ከተፈጸመ በኋላ ራሳቸውን ለመከላከል ዲፌንስ ሲቆሙ ነው። እሱም ቢሆን በኢትዮጵያ ህግ የሚሰራው በጣም በጠባቡ ተተርጉሞ ወንጀለኛ መቅጫ ህጉ ላይ በተቀመጡ መስፈርቶች ብቻ ነው። ናቹራል የሆነ ኢልነስ ኖሮበት በሽታ ከዛ ተነስቶ የሚያደርገውን ድርጊት ውጤቱን ማወቅ የማይችል ምናምን መሆኑ ከተረጋገጠ እንዴት ይረጋገጣል የሚለው ራሱ ተአምር እስኪመስል ድረስ በጣም ጠባብ በሆነ መልኩ ነው የሚተረጎመው። ሐሳብን በመግለጽ ደረጃ ወንጀል ኮሚት ለማድረግ ወንጀል ለመፈጸም በመዘጋጀት ደረጃ ያንተ ወረቀትና የመታመምና የጤነኝነት ጉዳይ ምንም ግንኙነት የለውም። መታሰርና መቆለፍ ነው ያለበት ባጭሩ። ይሄንን ፖሊስ ራሱ በአፉ ሲል ሰምቻለሁ። ምን ታረጋዋል? እንዳትይዘው ያማኑኤል ወረቀት አለ የሚባል የለም። ያማኑኤል ወረቀት ስላለው እንዳትይዘው የሚባል ነገር የለም። ሲጀመር በእብደትም ደረጃ ቢወሰድ ራሱ በጣም የመጨረሻ ሄልፕለስ በሆነ ደረጃ ትልቅ የሆነ አእምሮ ችግር ያለበትን ሰው ብቻ ነው ህጉ የሚመለከተው እንጂ ቲክቶክ አካውንት ከፍቶ ህዝብ ላይ የሚዝትን ወፈፌ ማን ጦዘ ነው። ይሄ ግማሽ በግማሽ በጣም ዴንጀረስ ነው። ግን በጠቅላላ እንደው ምን አይነት መናናቅ ደረጃ እንደደረስን ሳስበው በጣም ነው የማዝነው የመጨረሻ። እንዳንተም ሰው ተብላችኋል። ፎሎ ዊፐን ነው እንጂ የሌለኝ አቅሙ መጨፍጨፍ ሰፈር ሰው የለም። መቼም እዚህ ሀገር ኮንክ በርን ቆልፈ ወተህ የማታውቅ ሰው ካልሆንክ በስተቀር የምታውቀው የሰፈሬ ሰው ብትሆን ለምሳሌ ልጅ አውቀዋለሁ ምናምን ብዬ እኔ ነበርኩ መጀመሪያው ምን አባክ ለማለት ፈልገህ ነው ብዬ ቢዝ ዘንድሮ ሰው ጠፋ ችግሩ። አሁን አንተንም በቃ ቲክቶክ እኮ ቫይራል ነው የሚል ሰው ይኖራል። ሁለተኛ ደረጃ እያየ ይሄ እንትን አይደል እንዲህ ብሎ የሚያልፍ ሰው አለ። ሁለታችሁም ጤነኞች አይደላችሁም። ቫይራል ተብየው ቫይረስ ይዟል። አንተ ራስህ እንደዚህ አድናቂ ኮንክ ይሄን ሰውዬ። ሁለተኛ ተሾካሽኳችሁ የምታልፉትም ሰዎች ይዛችሁ ለፖሊስ ማቅረብ ነው። አሊዝም አሉን ወረቀት አለው አሉን የሚል ቪዲዮ ሲሰርታችሁ ጫሉና እንነጋገርኛ ምን ይላሉ እንደው እሬብስማ 5 ሚሊዮን ይፈልጋል። በዚህ 2 ቀን ውስጥ ቢያንስ 5 ሚሊዮን ይፈልጋል። ቢያንስ ቆይ ደግሞ የሰማችሁ ሰዎች አካውንቴ የኢትዮጵያ ንግድ ባንክ 1023.528 ነው። ያግሜ እኮ ነገርኳችሁ። ምን ሆናችሁ ነው? እጌት አንሰማም። አንዴ በኦሮምኛ ነገርኳችሁ፣ አንዴ በአማርኛ ነገርኳችሁ። አማርኛ ኦሮምኛ ማሰቡም እንዴ? ኧረ ስርዓት ያዙ። ልክ አይደላችሁም። ጌታ እንዴ ስንት ዘመን ጌታን ያገለገለ ወንጌል የሰበከ ሰው ላይ እንደዚህ ጭካኔ ጥሩ ነው እንዴ? የምታቁኝ አሁን ብዙዎች አላችሁ። በግላችሁ የጸለኩላችሁ፣ በቸርች የጸለኩላችሁ፣ እግዚአብሔር በእኔ አልፎ ብዙዎቻችሁ ቀንበር የሰበረላችሁ፣ ቀና ያላችሁ፣ ጌታ መስክሬላችሁ ወደ ጌታ የመጣችሁ ፓስተር አድርጌ ሾምኳችሁ። ምን ሆናችሁ ነው? ስማችሁን የግዴታ እኮ መጥራት አይጠበቅብኝ። ሿሚ ብለጭራሽ እግዚአብሔር ወደ ውጭ ሀገር የወሰዳችሁ ተጠቅሞብኝ ሰርቶብኝ
ትሄጃለሽ ውጭ ሀገር ተብለሽ እሺ ትሄዳለህ ተብለሽ እኮ ወንድም እህቴ ምን ሆናችሁ ክፈል እዳ አለባችሁ ነው የምትለው ባጭሩ ዱቤ አለባችሁና ዱቤያችሁን ክፈሉ ነው የምትለው እንዴት አይሮኒክ እንደሆነ እንደሚጋጭ ዘንድሮ የመጣችሁብን ሰዎች ግርም ይለኛል እንዴ አንተ ሿሚ ኮንክ ፓስተር አርገ ሿሚ ሰውን በኔ በኩል ያለፈላችሁ ቀንበር የሰበረላችሁ በኔ ላይ ሰርቶ ያልከው ያንተን ቀንበር እንዴት ነው የማይሰበረው ነው ያንተ እንዴ በምንድን ነው የተሰራው ያንተ በአለት በእንትን ነው እንዴ የተሰራው በቮልካኖ ድንጋይ ነው እንዴ ያንተ ቀንበር የተሰራው ያንተን ካልሰበረ አንተ በሄድ በኩል ነው የምትሰብረው አባቴ ይሄንን የምትሰቡ ሰዎች አላችሁ አሁን በተደጋጋሚ እናገራለሁ በዚህ ሳምንት በተለያየ ነገር በተለየ ወንጌላዊ እንትን አማኝ ይሄ ካውንስሉ የተለያዩ እርምጃዎች እየወሰደበት ሰሞኑን ያያችሁት ነው ካውንስሉ አገልጋዮች መታጀብ የለባቸውም አለ አገልጋዩ ጩፋ ታጀበ ፖሊስ በሰራዊት ምናምን ታጀበ አገልጋዮች መታጀባቸው ስተት ነው ስለዚህ ቤተክርስቲያኑን እናገዳለን ብሎ ካውንስሉ ስልጣን ያለው መስሎት እኔም ስልጣን ያለው ይመስለኝ ነበር እስከዛሬ ድረስ አቀረበ አጅሬው ሆየም ቀረበ በአገልጋይ እንትን አጃቢዎቹ ተቀባዮቹ መሳሪያ ያዙ ሰዎች ካልተቀበሉኝ እና ለእናንተ ሲባል እንትን ማማሰያ ይዘው ይጠብቋችሁ ወይ እንደዚህ አይነት እኔ በጣምና እናንተ ሳትኖሩ ማለውኝ ምንድናችሁ ምን ማያገባችሁም ተባለ ይሄ ሁሉ በነገራችን ላይ እንደው የምድሩ ስልጣኑ ሳይኖራችሁ ኮናንም ኮንክሉድ ያደርጓልም እስከዛሬ ድረስ እንደው ካውንስሉ የት አለ ብዬ ተናገርኩት በጣም ማፍረው በራሴ ማለት ነው መናገር አልነበረብኝም ኤኒዌይስ ግን እንደነዚህ አይነት ሰዎችን ሄድ መለስ የሆኑ ሰዎችን ለምንድን ነው ማታረው አሁን አንተ በቃ 5 ሚሊዮን ደሞ ያለ ማመን ለዛ ማጣት እንዴ ሚለምን ሰው እኮ ለስለስ ይላልኩ ለስለስ ብሎ ተጎድቼ እንደዚህ ይላልኩ አንተ ኮስተር ብለ እየሰማችሁ ነው በስንት ቋንቋ ልናገር እንዴ ያበደርከን እኮ ነው ይመስለው ምን አይነት እንደው አይነ ጠጠር ሰው ነው እንደው እናንተ እኔ አይነ ደረቅ አቃሉ ማይሰብር ያንተ ጠጠር ነው በቃ ጠጠር በሰለ ባልጩት አይነ ነው በቃ እንዴ እና በኔ በኩል ተጸልዮልሽ ውጭ ሀገር ሄድሽ ሰምተሻል እዛ ሄደሽ ውጭ ሀገር ትሰሪያለሽ ስራ ለዚህ ሰው የገንዘቡን ሳከፊ የተጸለየበትን ስንት ነው የምታስከፍለው ታክስ እንትን አለው ሰርቪስ ፊ ያለው ምናምን እንደማለት እኮ ነው ውለታዬን ክፈሉ ነው 5 ሚሊዮን ቆጥረ ደግሞ ላንተ ምንም ሳይኖርህ እንዴት ነው አንተ አጸላለይ እንዴት ነው ስንት ቻርጅ አርግ ብሎ ነው ጊዜ ለጸለይክላቸው በኔ በኩል እግዚአብሔር ሰርቶ ቀንበራችሁን የሰበርኩላችሁ ሪተርኑን ክፈሉኝ የሚባል አማርኛ አለ ከአንድ አማኝ ይሄ ይተበቃል ከመጽሐፍ ቅዱስ አማኝ ከክርስቲያን ይሄ ይተበቃል አሁን በየትኛው የክርስትና ስነ ምግባር ነው ሰዎች ለተደረገላቸው ነገር ፔባክ የሚያደርጉት በመንፈሳዊ ዓለም ላደረክላቸው ነገር እግዚአብሔር ባንተ ላይ አድሮ ተአምራቱን ገልጾ አንተን ተጠቅሞ በሰርቶብህ ለሰዎች ፈውስ እንድትሆን ስላደረገ ተንበርከተ ፈጣሪን ማመስገን ያለብህ የተፈወሱትን ሰዎች ገንዘብ አንጪ አትልም ሲሆን እንደዛ አይነት ሰው የምር ብትሆን ኖሮ አንተ እንደዚህ አይነት ልመና ውስጥ አትገባም ነበር ልሙዬ ፋሽን ወደ በቃ ሁሉም ሰው አሁን ከእንደዚህ ነገር ጋር አገልጋይ ነኝ ቅብርት ሲነኝ የሚል ሰው ያውም ሹመት ሰጪ ኪንግ ሜከሩ የለመነ ለመጀመሪያ ጊዜ ነው በአለም ላይ ሳይ በአቅራቢያ ወዳለው ፖሊስ ጣቢያ ሄደ እጅ ስጥ ወደ ላይ ቀና ብለ ደግሞ ተጸጸት ምን ይላል እንደው ስማ እሺ የኛው መልእክት ደግሞ ያው ዩዛሊ ላይ ያዝነው ነው መቼም ባልደጋግመው ብዙ ጊዜ ፋሲካ ደርሷል ለፋሲካ በጣም ረዳት ለሌላቸው ለሚያሳዝኑ አረጋውያን እናቶች አባቶች የበዓል ማዋያ እንሰጣለን ሁሌ እንደምናደርገው ላለፉት ብዙ አመታት ለንቁጣጣሽ ለገና ለፋሲካ በአመት 3ቱን በዓላት አስቸግራቸዋለሁ ሁሌ አሁንም ቢሆን ይሄን ነገር እንድታግዙ እንጠይቃለሁ በተቻለ መጠን ለብዙ ሰዎች እንድንደርስ ብዙ የተቸገሩ አረጋውያን ስላሉ እንደው ሌላ ነገር ባናደርግ እንኳን አደረሳችሁ ብለናቸው እንመረቅ ልላችሁ ነው በዩኤስ ላላችሁ ሰዎች ቀላል ነገር ነው በዜላ አካውንት በዚህ አካውንት ልትደርሱን ትችላላችሁ በተወሰነ ኮስት የተወሰኑ ሰዎችን ላይፍ መቀየር ይቻላል እንደው አንዳንድ ሰዎች ምን ያህል ኮስት ያደርጋል ማለት ብላችሁ ጋር አባውት 30 ብር 35 ብር የአንድ ሰው ኤክስፔንስ ሊሸፍን ይችላል የአንድ ምስኪን አረጋዊ ኤክስፔንስ ሊሸፍን ይችላል ለበዓል የሚያስፈልጋቸው ዶሮውን እንቁላሉን አሟልተን እንድንሰጣቸው ማለት ነው ከዛ ውጪ ደግሞ በተረፈው ዓለም ያላችሁ በሙሉ በባንክ አካውንታችን በቀጥታ ልታስገቡልን ትችላላችሁ ይሄን ማድረግ ቀላል ነው በነገራችን ላይ ካሽጎን የምታውቁት ከሆነ የካሽጎን አፕሊኬሽን አወርዳችሁ ካሽጎ ብላችሁ ፕሌይ ስቶር ላይ ታገኙታላችሁ አፕሊኬሽኑን ካወርዳችሁ በኋላ በካሽጎ በቀጥታ ወደ ኢትዮጵያ ባንኮች ወደ ንግድ ባንክ ወደ ዳሽን ባንክ ወደ አቢሲኒያ ባንክ እዚህ ስክሪኑ ላይ ባሉን የባንክ አካውንቶች በካሽጎ አካውንት ከመላው ዓለም ከመካከለኛው ምስራቅ ከተለያዩ አረብ ሀገራት ከኤዥያ በሙሉ ከአውሮፓ ከአፍሪካ ከሁሉም ማለት በካሽጎ መጠቀም ትችላላችሁ ካሽጎን ዳውንሎድ አድርጉና በጣም ሲምፕል በጣም ፈጣን ከሁሉም በላይ ደግሞ ምንም አይነት ክፍያ ቻርጅ አያደርጋችሁም
ካሽጎ ከባንኮቹ ጋር ነው አሬንጅመንቱ። ከእናንተ ከምትልኩት 100 ከላካችሁ 100 በእኛ ንግድ ባንክ አካውንት በኩል ያስገባላል። 50 ከላካችሁ 50ውን የሚላከውን መጠን በሚመለከት 20 ብር 30 ብር ማተር ያደርጋል። በነገራችን ላይ የዜል አካውንት ያደርግበት ምክንያት ለዛ ነው። አንዳንድ ሰው ለ10 ብር ብሎ ባንክ ስሊፕ ምናምን ላይልክ ይችላል፣ ይደብረዋል። ምክንያት 10 ብር ተብሎ ይሰጣል። ዱዜል ሲምፕሊ 10 ብር መላክ ትችላላችሁ። ቢሊቭ ሚ ያግዛል፣ ይጠቅማል። እና ምርቃት ታገኛላችሁ። ቀኑ ሲደርስ የት እንደምንሰጥ ቃሉ ነገራችሁና በአካል መምጣት የምትፈልጉ ሰዎች፣ ውጭ ሀገር ሆናችሁ ደግሞ ሰው ወደዚህ እንዲመጣላችሁ የምትፈልጉ ሰዎች፣ ቦታው ላይ እንዲገኝላችሁ ኦን ዩር ቢሃፍ በእናንተ ስም እንዲገኝላችሁ የምትፈልጉ ሰዎች ልትልኩልን ትችላላችሁ። ሰዎች ቢመጡ ደስ ይለናል ነው፣ ያግዙናል። እዛ ጋር ዱቄቱን ዘይቱን መስጠቱን በጣም ያግዙናል ማለት ነው። እጅግ አድርጌ ነው የምወዳችሁ። አመሰግናለሁ። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድሜ ኢትዮጵያዊ በራሱ ማለት ነው። ኢትዮጵያዊ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ ምናምን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናል። እኛ በቃ የመጨረሻ ነው የሚያመን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውን ነው የማየው። ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። ምንድን ነህ አንተ? ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድን ነህ አንተ? በጣም ነው የማፍረው። አለማፈሪ ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክትድ ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን! ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አያውቅም። አታፍርብህ? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻ እና እንትን ያልከው ከየት ነው የመጣኸው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናለ የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ። ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ፣ በየትኛውም ዓለም ማህበረሰብ ይመስለኛል። ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ፀጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ? ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ? አልጋነሽ ናት ማናት? ወይባ ቁጥር እሰጥሃለሁ። እሷ ጋር ደግሞ ቅቤ ተቀብተህ ግባና እንትን ሳፎኬት አድርገው። ኧረ ፈሩ ተው፣ ግድ የላችሁም ተው። እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት። ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው። ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብ ብዬ እኮ አላረገውም። ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አይነት አጸያፊ ነገር ያለ ምን በወጣው። ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ካለ ቆልፈ ከቤት አትውጣ፣ አትድረስብን እንጂ አንተ አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ? በስመ አብ
ውይ ምን አይነት ጊዜ ላይ እንደደረስን ግን እኔ እስከዛሬው ቀን ድረስ ይስተካከላል ብዬ ነገር በጣም አፍሬያለሁ። በነገራችን ላይ ያስተካክሉታል ብዬ ጠበቅኩ። ወፍ የለም፣ ማንም ያስተካክሉ የለም፣ ያነበብ ሰው የለም። ይሄ ትልቅ ተቋም ነው። www.evc.gov ስትሉ የኢትዮጵያ ቴሌቪዥን የነበረው አሁን ደግሞ ኢትዮጵያ ብሮድካስቲንግ ኮርፖሬሽን የሆነው ዌብሳይት ነው። በዛ ዌብሳይት ላይ ዘገባዎች፣ ዜናዎች ይጻፋሉ። ባለቤት አለው አይደል? ባለቤት አለው ማለት አለቃም አለው። መቼም አንድ ሰው ብቻውን የሚለጥፍበት የሆነ ግለሰብ ሱቅ አይደለም። አለቃ አለው፣ ኤዲተር አለው። የሆነ ነገር ስትጽፍ ይበላያቱት አፕሩቭ አድርጎት ምናምን አለው። ፖስት አድራጊው አካል ራሱ ኦንላይን የሚለጥፈው አካል የሆነ ገረፍ አድርጎ ነው መበያረጋል እኮ። እንዴት ሁላችሁም አንድ ላይ ዜሮ ዲሞ ይሆናል የሰው ልጅ? ይሄ ስቶሪያውን በጣም የሚያሳፍረው ከትልቅ ተቋም ከትልቅ መንግስታዊ ተቋም ኢቢሲን ከሚያክል እኔ ገንዘብ ከመከፍልበት መዋጮ ወደድኩም ጠላው የቴሌቪዥን ክፍያ እየተባለ ከፍልበታለሁ ያገባኛል። ስለሚያገባኝ አንዳንድ ትልቅ ነበርኩ የተቋም የሁሉም ሚዲያዎች መሰረት የኢትዮጵያ ሬዲዮና ቴሌቪዥን ነው ከድሮም ጀምሮ ማንም አይክደው። ስለዚህ የምትቀጥሩት የሆነ ጩጬ ይሆናል የተቀጠረው ዝም ብሎ ምንም የማያውቅ የእሱ አለቃ የሆነ አንዱ ይሆናል ዲሲው የምናምን ታይኩን ቅብርጥሴ ነዳጅ ባለቤት ተብሎ ስለ አቶ ዮብ ማሞ ካቻ ወይም ጆ ማሞ ተጽፏል መሆኑ ነው። እንግዲህ ሁለት ዮብ ነው ያለው ባይጾይ ይሄንን ስላፍራለሁ በህይወቴ እንደነስተታ ይቻላል ከሚዲያ ጽፏል። ስለ ነዳጅ እድገታቸው አባታቸው አቶ ማሞ ወንበርበሩ ወይም ማሞ ካቻ በፊት አቶ ቢሲ ማሞ ካቻ የተነደብረ ጉራቻ ይባል ነበር። በዚህ ገብተው እሳቸው በልጅነታቸው ኖርዝ ዳኮታ ሄደው በዚህ ገብተው ተምረው በዲሲ ውስጥ በጣም ትልቅ ነገር አድርገው ምናምን ይላል ጽሁፉ በነገራችን ላይ። ከዛ ይሄ ሁሉ ከሄና ያያችሁታል ዮ ማሞ ነው እኚህ ሰውዬ እንግዲህ ጆ ማሞ ባለፈው የሚታወቃል እግር ኳስ ቡድኖችን ይዘው ሄደዋል። እኔም ፐርሰናሊ እሳቸው መተዋወቅ እድል ነበረኝ በተወሰነ መልኩ ትንሽ የኮንቨርሴሽን እንኳን የማድረግ ምንድነው ፋሚሊያር ነው ማወራው ነገር ፋሚሊያር እንደሌላችሁ ፈልጌ ነው ሌላ ነገር አለ ስለማውቀው ጉዳይ ነው ማወራው። ስለዚህ ይሄን ሁሉ ከጻፈ በኋላ የተወሰነች ፊልም ልስጣችሁ ዮ ማሞ ማን እንደሆነ ብቻ ቪዲዮ ያወጣና በልጅነት ነው ወደ አሜሪካ የመጣው እንደመጣህ ትምህርት ቤት ነው የገባኸው? አዎ ቦርዲንግ ስኩል ማለት ያዳሪ ትምህርት ቤት ነው። እንግዲህ አባቴ ሲታሰሩ ልክ ደርግ የመጣ ጊዜ ነው። ስለዚህ ተመልሶ የመሄድ ሀሳብም የለም። ምክንያቱም እሳቸው እስር ቤት ነው ያሉት። እኛ ተመልሰን እንሄዳለን ብለን አስበን አናውቅም፣ እንደ አብዛኛው ኢትዮጵያዊ ማለት ነው። እሳቸው እኔ በልጅነቴ ስለወጣው እንደዚሁን ብለው ምክር መክረውኝም አጋጣሚው ትዝ አይለኝም። ግን እኔ ሁሉ ጊዜ አውቄያለሁ እንደሳቸው መሆን እንደፈለኩ። ስለዚህ ያደረ ሲሄድ ስሜቱ ጠነከረ እና አጋጣሚ ሆኖ እግዚአብሔር ጥሩ ነው ነገሮች ተሳክተው እየሰራ ከ300 በላይ ጋዝ ስቴሽኖች ኦን ያደርጋል ያንተ ኩባንያ? ወደ 300 ይጠጋል። ጎን ለጎን ሌሎች ስራዎችን ትሰራላችሁ? ሪል ስቴት ካምፓኒ አለ፣ ሻፒንግ ሴንተሮች አሉ። ጊዜው ሲስተካከል የሚሰሩ ብዙ ፎቆች አሉ። ጋዝ ስቴሽኑ እንዳለ ሆኖ ከጎኑ ደግሞ የሪል ስቴት ካምፓኒዎች አሉ። በጣም የተስፋፋ ስራ ነው ካሰብኩት በላይ ማለት ነው። ሌላ ዮብ ማሞ ደግሞ ልንገራችሁ። ሌላ ዮብ ማሞ ደግሞ ዶክተር ዮብ ማሞ ናቸው። የላይፍ ኮች ናቸው። የራስን ሰልፍ ዲቨሎፕመንት ላይ በጣም ብዙ የሰሩ ናቸው። እጅግ ለቁጥር የሚተክቱ መጽሐፍት የጻፉ ጂኒየስ ሰው ናቸው። በጣም ብዙ ሰዎች አግዘዋል። የስነ ልቦና ምክር ሰጥተዋል ምናምን ባለሙያ ናቸው። እሳቸው መጽሐፎቻቸው ብዙ ናቸው። በጣም ብዙ ሰዎች ብዙዎቹ የረዷቸው ያገዟቸው መጽሐፎች ናቸው። እሳቸውም በተወሰነ መልኩ ራሳቸውን ኢንትሮዲዩስ ያደርጉና ማን እንደሆነም ትንሽ ቪዲዮ ላሳያችሁ። የዛሬ የንመካከር ፕሮግራም እንግዳዬ ዶክተር ዮብ ማሞ ይባላል። ዶክተር ዮብ ማሞ በሰልፍ ዲቨሎፕመንት ወይንም ራስን ማሻሻልና መሪነት ላይ የስልጠና ባለሙያ ነው። እንግዲህ በዛሬ ዕለት ስቱዲያችን ተገኝቶ ከራሱ ህይወት ተነስቶ የኛንም ህይወት የሚዳስስ ጥሩ የሆነውን ተሞክሮውን ያካፍላል። ሪጀክሽን ካነሳን ብዙ ጊዜ ትሬኒንግ ላይ ይሄን ሪሌት አድርጌ ስናገር እንደው የሪጀክሽን የመገፋት ጉዳይ ሁለት ገጽታ አለው። አስፈላጊ እርምጃ ካልወሰድን የመፍትሄ እርምጃ ማለት ነው። እስከ መጨረሻው የሚከተለን ነገር ነው። ሁሉ ነገራችን ውስጥ ይገባል። ስራ ቦታ ስንገባ ይከተለናል፣ ሪሌሽንሺፕ ላይ ይከተለናል። ካገባው በርካታ መጽሐፍ ጽፈዋልና ተመልካቾቻችን እንግዲህ እየመረጣችሁ ከናንተ ጋር ማወቅ የምትፈልጉትን ማንበብ የምትፈልጉትን ከናንተ ጋር ችግር ከተቸገራችሁበት ነገር ጋር ሜዳውን እንድታነቡት እዚህ አጋጣሚ ማሳሰብ እፈልጋለሁ። እኚህኛው ዶክተር ናቸው። ቀደም ሲል ያነሳኋቸው ዶክተር አይደሉም፣ ቢዝነስማን ናቸው። በጣም ሰክሰስፉል ቢዝነስማን ናቸው። በዶክተርና ማለት ለሚታወቁት በቢዝነስማንነት ነው የሚታወቁት። በጣም አይካኒክ የሆነ ደረጃ ደርሰዋል። ሲናገሩ እንዳያችሁት እንግዲህ ኢንቨስትመንቱን እኔ አልዘረዝረውም ምን እንደሆነ
ለመዘርዘር ራሱ አፎርድ አላረግም አልችለው እኚህኛውም በመጽሐፍት ማሳተም በያዙት የሙያ መስክ ደረጃ እኔ ችያል ዘርዝረው በጣም ስማርት ሰው ናቸው አሁን እነዚህ ሁለቱ ሰዎች የሚገናኙ ሰዎችም አይደሉም ሲጀመር አንተ አበበ ተሰማ ስለሚባል ሰው ከጻፍክ አበበ ተሰማ አንዱ ዘፋኝ አንደኛው አበበ ተሰማ ደግሞ ሹፌር ኮነ ያወጣቸው አልበሞች ጥሩ ናቸው ምናምን ካልኩ በኋላ ሲጨርስ በደረቅ ትራንስፖርት ዘርፍ ደግሞ በኢትዮጵያ እንትን ባለስልጣን 20 ዓመት የማሽከርከር ልምድ አላቸው ተላለ እንዴ አይገናኙም እኮ ሁለቱ መጨረሻ ላይ ስለዩ ማሞ የጻፋቸው ጽሁፍ ምን ይላል እንትን ብቻ አይደሉም የገንዘብ ባለሀብት ብቻ ሳይሆኑ ያሳተሟቸው ሲጀመር በየመስመሩ ዶክተር እያላቸው ጽሁፍ ከዛ መጨረሻ ያሳተሟቸው መጽሐፍት ዝርዝር ብላችሁ ጻፋችሁት ዶክተር ይዮማሙ ያሳተመውን መጽሐፍ ነው የላይፍ ስኪል ባለሙያውና የስነ ልቦና ባለሙያው የጻፈውን መጽሐፍ ለዲሲው ባለሀብት ከስር ለጥፋችሁላችኋል ሁለቱን እንዴት ነው ቀላቅላችኋቸው እንደ ክልስ ነገር ከላለሳችኋቸው ነው እንትን ኤአይ ነው ክሎኒንግ ነገር ነው አንዱ ወስዳችሁ ማለት አረፈሩ በእናታችሁ ደሞ አለማረማችሁስ አሁን አይን ካልኩ በኋላ ታወርዱታላችሁ አይኖ ግን ስክሪን ሪከርድ አድርጌዋለሁ እንድታዩት ያለ እና ከትልቅ ተቋም አይጠበቅም እንዴ የማይገናኙ ሰዎች በሃ ጀምረ በአማርኛ ጀምረ በራሻኛ ተጨርሳለህ ለኢትዮጵያ ኦዲየንስ ኃላፊውም ያው ነው ከበላይ ያለውም ሰው ያው ነው ራይት ነው የምታርጉት እንደዚህ ብላችሁ አይነበብም ጭራሽ እኔ አፈርኩ ሳነበው እና የመጀመሪያ ቀን ስህተት ላይ ምንም እንደዚህ ብሎ መናገር የሰው ስህተት መንቀስ እንደ በቪዲዮ መናገር ነውር ነው አውቂ ነጋ መሸ ነጋ አለ ዱክሌ መሸ ለውጥ የለም ዝም ስትባሉ እውነት ይሆንክ መሰላችሁ ለቃቅማ ወርዶ ወደዛ ረበስማ አሁን ያኛውም የውጭ ሀገሩም ኢትዮጵያውን በአማርኛ አሳቸው እኮ ወደ ብልጽግና ሊደርሺፕ የምናምን ይወጥ ሲጽፉ ታይኝኩ በ10 ምናምን አመታቸው ኖርዝ ዳኮታ ይኖሩ ሰው በአማርኛ ጽሁፍ የላይፍ ክህሎት ስኪል ያለሙያቸው ማለት ነው እሳቸው በነዳጅ ንግድ በጣም ቶፕ ደረጃ የደረሱ በጣም ብዙ ሺህ ሰራተኞችን የሚያስተዳድሩ ተናግረዋል ራሳቸው ቀደም ሰምታችኋል እኚህኛው ስለ ልቦና ባለሙያ ነው በጣም ላይፍ ስኪል ላይ ብዙ ነገር ዲቨሎፕመንት ላይ ሰጣል ሌክቸሮች ይሰጣል ክላሶች ይሰጣል ስቴጆች አሉት አገልግሎት ማግኘት ትችላላችሁ ከፈለጋችሁ የራሱ የሆነ ላይን አለው የተከበረ ሰው ነው የኛው እንዴት ነው የቀላቀላችኋቸው ሁለት በአንድ ገልቱ ጻፊ ምክንያት እኛም ራሳችን ተያይዘን ልንሰድብ ነው እዚህ ሀገር ምናምን ልንባል ያኛውም ያፍርብናል ይሄን ቪዲዮ ዜና ሳይው ይሄኛውም ሰው እየጥግ ይዟል አላየውም እንጂ ዝም አይልም ነበር በልጎሽ ምን ይላሉ እንደው ያዝማው ሙያተኛ እንዴት ነው ነገሩ ከፕሳ 6 የሥራ መደቡ መጠሪያ ወዳይ ስቋል እሺ ደማብረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው በፊት እኔ ሳቅ ሰፈሩ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ ታቁናላችሁ እኛ ሰፈር ስናድግ ፈረንሳይ ለጋሶን ድሮ እኛ ከብንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ነው ይባላል 11 ቀበሌኛ 12 ቀበሌ ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ በትምህርት ሰዓት ኮላ ማሰብም የለም ከትምህርት ሰዓት ውጪ በፈረቃ ስለማድ የጧት ተማሪዎች ሆነን ቤት መሳበልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን የጎረመስን ሰሞን ቪዲዮ ቤት ይገባል ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው ከሰበል ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው ከትምህርት ሰዓታችን ውጪ ማለት ነው ማንን ፈርተን የሰፈር ሰው ፈርተን በጥፊ ወልውሎ ጌታ ምን አባይ ሰፈር ተሰራለ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ ብዙ ሰው ነው ያሳደገኝ ለብዙ ሰው ሪስፖንሲብል ነኝ ብዙ ሰው አመሰግናለሁ ዛሬ ሰው ለመሆኔ እኔ እናት አባቴ ወላጆቼ ብቻ አይደሉም ጎረቤቶቼ መምህራኖቼ የማዝሬ ሴት ድር አባላት የነፋዘር ሰዎች የወንድሜ ጓደኞች ራስ ወንድሜ በቃ ሺህ ሰዎች ናቸው ታቆታላችሁ እነከሌ ብያል ጠቅስም ማህበረሰብ ኃላፊነት ስለሚሰማው አይታሰብም ትምህርት ቤት ፎርፌ ወረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል ወደ ገቢ ተመለሰ ተቀባለ ምናምን ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይላል በሞባይል ቀርጾ የለጠፈውም ሰው አለ
ይሁን አንተ በለጠፍ ብታስቆም ጥሩ ነበር ወር አንዷን ጎትተዛ ለዘበኛው ወይ ለዳይሬክተር በሰጥሩ ነበር ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል እንደው ምን አለበት ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና የ14 አመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምንም ሲል አንስተሽ 50 ብር እና 100 ብር ብትገል ፍሬንድ እዚህ ጋር አቀፈ 100 ብር ሰጥተህ ትሄዳለህ ነገ ከሷ ተወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጄን ብትል በዘግታ ዋይ ትላለህ አያገባንም ነው የምትባለው የአያገባኝ ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ ስርቆት ሌጋል ሆነ የስርቆት ወሬ ራሱ አድናቆት ማግኘት ጀመረ ካለ የሰረቀ ያርግለት ድርሻው ነው ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ተባለ እፈር ማፈሪያ ነው ሰውዬው ሌባ እንዲህ የሚል ሰው እንኳን የለም እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር ሺህ ጊዜ ጦር ሰራዊት አንጭ ከፈልሽ ዘመድ ካለሽ አያገባኝም ማረጋውን አረጋለሁ እንዳላፊለት ምን አለ አንድ ትልቅ ሰው ቆሞ መለቻው ይሄ ቆም ሜሪቱ እኮ ነው የትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ ቆሉ በእኛ ሴስ ማጠናፈርንም ይጨምራል በነገራችን ይሄ ያን ያህል እንዲህ አይነት ፓረንትም አይደለም እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ረታይ 14 አመት ልጅ ጋር አጀንዳ ሲይዛል ታይሽም ጥጉና ሲይዘዋለሁ እንዴት አድርጎ እንደማይደግሞ ያያዋል it worked for me እኔ ሳድግ እኔ ለማሳደገውም ይሰራል ለኔ በታቾችም ይሰራል ለኔ ሰፈር ልጆችም ይሰራል መንገድ ላይ የነዳው ሲልኔ ዩኒፎርም የለበሰ ልጅ ካዩ አቁሜ አዲስ አበባ ውስጥ የትም ሰፈር ልምና ነው በቁጥ አታ ትምህርት ያለው ዛሬ ነው ብዬ ምናገር አይ እንደዚህ ሆኖ እንደዚህ የነብት መጣቂያ ካላንታስ ምንድን ልሻታ ማን ብዬ ምናገር ሰው ምን አለብን ለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 አመት በኋላ እድሜ ሰጥቶን ከኖር እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ሚኒስተር አድሚኒስትሬተር ፖሊስ ቺፍ ጠቅላይ ሚኒስተር ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 አመት 30 አመት እንደዚህ በያጥሩ እየዘለሉ እንትን ያሉትን እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት አሲዘው ተበድረው ወደ ዱባይ እንደማይሄዱ በመናቃለን ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በመናቃለን ሰው ላይ ብዙ ነገር ሲያረጋጋለው የመንግስት ንብረት ሲያወድማቃለው ጨረታ ሲያጭበረብራቃለው ለሀገር የሚገባውን ግብር ለራሱ ሲያረጋጋለው ሀገር አሲዘው የሚበደር ትውልድ ግን እያፈራን ነው ሀገሪቷ ሙሉ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በመናቃው አረ ተው ኃላፊነት ይሰማል እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት እንደው የሚያይ ወንድም ቢኖርሽ እመኛለሁ ሰው የሆነ ወንድም ቢኖርሽ እንትና አየሁት ኮሽ አሚልሽ አለ በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ እንደው አማረብኝ ብለሽ ነው አንቺ ምን ትላለች